ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎችን ወደ እናንተ ማቀርበው ሳምራይ ስዩም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ቀዳሚ ወዳደረግነው መረጃችን ስንሸጋገር በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በ500 ሺና በ400 ሺህ ብር ዋስ እንዲፈቱ ተወሰነ። ከፊንቴክ ጋር በተያያዘ በ1.9 ቢሊዮን ብር የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮ በውጭ ሆነው ጉዳያቸውን እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ሰኞ በዋለው ችሎት ፈቅዷል። ባለፈው ሚያዝያ 28 ቀን 2018 ዓ.ም በዋለው ችሎት ከአምስተኛ ተከሳሽ መንሱር ጀማል ውጭ ባሉ ተጠርጣሪዎች ከሀገር እንዳይወጡና ከፍ ያለ ዋስትና አስይዘው የዋስትና መብታቸው ተከብሮ ከውጭ ሆነው ጉዳያቸውን ቢከታተሉ እንደማይቃወም አስረድተው እንደነበር ይታወሳል። ዛሬ በዋለው ዝግ ችሎትም ተጠርጣሪዎቹ የዋስትና መብታቸው ተከብሮላቸው ከእስር ተፈተው በውጭ ሆነው ጉዳያቸውን እንዲከታተሉ ፍርድ ቤቱ ወስኗል። በዚህም መሰረት ከ1 እስከ 4 ያሉ ተከሳሾች ማለትም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔና ዳንኤል ተገኝ በ500 ሺህ ብር ዋስ እንዲወጡ ተፈቅዶላቸዋል። 6ኛና 7ኛ ተከሳሽ አብርሃም ግዛውና ካሊድ ናስር በ400 ሺህ ብር እንዲወጡ ፍርድ ቤቱ ወስኗል። 5ኛ ተከሳሽ መንሱር ጀማል በተመለከተም አቃቤ ሕግ ባቀረበው መቃወሚያ ላይ ውሳኔ ለመስጠትም ዛሬ 8 ሰዓት ቀጠሮ ሰጥቷል። ሁሉም ተከሳሾች ከሀገር እንዳይወጡ እገዳ ተጥሎባቸዋል። ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የግል ሕክምና አገልግሎት ሊጀምር መሆኑን አስታወቀ። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ከግንቦት 3 ቀን 2018 ጀምሮ የግል ሕክምና አገልግሎት በይፋ መስጠት ሊጀምር መሆኑን አስታውቋል። በግል ሕክምና የሚሰጡ አገልግሎቶች ውስጥ የቀዶ ሕክምና አገልግሎት በስፔሻሊስትና ሰብ ስፔሻሊስት ሐኪሞች መሆኑም ተነግሯል። በዚህም የአጥንት ቀዶ ሕክምና፣ የጭንቅላትና ህብረ ሰረሰርና የውስጥ ደዌ አገልግሎት ተጠቃሽ ናቸው። እንዲሁም የልብ፣ የማህፀን፣ የጽንስ ክትትል፣ ከአንገት በላይና የተለያዩ የላቦራቶሪ ምርመራዎችን አገልግሎት እንደሚሰጥም የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዶክተር የሆኑት አዲስ ፀሐይ ከብስራት ሬዲዮ ጋር በነበራቸው ቆይታም ተናግረዋል። የህክምና አገልግሎቱ ከሰኞ እስከ ሐሙስ ከቀኑ 11 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስና አርብ ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ እንደሚሰጥ ተገልጿል። በተጨማሪም ቅዳሜ፣ እሁድ እንዲሁም የበዓል ቀናት ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ታካሚዎች አገልግሎት ማግኘት ይችላሉ ተብሏል። በመሆኑም የግል ህክምና የሚፈልጉ በተጠቀሱት ቀናት እንዲሁም ሰዓታት ውስጥ አገልግሎቱን ማግኘት የሚችሉ መሆኑን ዶክተር አዲስ ፀሐይ ጨምረው ለብስራት ሬዲዮ መናገራቸውን መባወርቅነ ዘግበዋለች። መረጃዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎቻችን እንሸጋገር። የአሜሪካና የፈረንሳይ ዜጎች ከመርከብ ከወረዱ በኋላ በሃንታ ቫይረስ መያዛቸው ተረጋገጠ። ገዳይ በሆነው የሃንታ ቫይረስ ወረርሽኝ ተጠቅተው ወደ ሀገራቸው የተመለሱ አንድ አሜሪካዊና የፈረንሳይ ዜጋ በበሽታው መያዛቸውን የጤና ባለስልጣናት ገለጹ። የዩናይትድ ስቴትስ የጤና ዲፓርትመንት ወደ ሀገራቸው በመመለስ በበረራ ላይ የነበረ አንድ ሁለተኛ አሜሪካዊ መለስተኛ ምልክቶችም እንዳሳየ ገልጸው ሁለቱም ተሳፋሪዎች በከፍተኛ ጥንቃቄ ወደ ባዮኮንቴንመንት ክፍሎችም ተመልሰዋል ተብሏል። የፈረንሳይ የጤና ሚኒስቴር ስቴፋኒ ሩስት አንዲት ሴት በፓሪስ በለይቶ ማቆያ ውስጥ ብትሆንም በከፋ ሁኔታ ላይ መሆኗንም ገልጸዋል። በአሁኑ ወቅት በስፔን ካራኒ ደሴቶች ላይ የሚገኘው የኤምቪ ቬንዲየስ መርከብ ከ90 በላይ ተሳፋሪዎች ወደ ሀገራቸው እንዲመለሱ እየተደረገ ነው። ከተሳፋሪዎቹ መካከል 3 የኔዘርላንድ ዜግነት ያላቸው ጥንዶችና አንዲት ጀርመናዊ ሴት በመርከቡ ላይ ከተጓዙ በኋላ ህይወታቸው አልፏል። ሁለቱ በቫይረሱ መያዛቸውም ተረጋግጧል። ሃንታ ቫይረስ አብዛኛውን ጊዜ በአይጦች ላይ የሚከሰት ሲሆን ነገር ግን ወደ ሰው ልጅ ሊተላለፍ ይችላል። የዓለም ጤና ድርጅት WHO በደቡብ አሜሪካ በነበሩት ጊዜ በአንዳንድ የኔዘርላንድ መርከብ ተሳፋሪዎች በበሽታው የተያዙ ናቸው ብሎም ያምናል። ምልክቶቹም ትኩሳት፣ ከፍተኛ ድካም፣ የጡንቻ ህመም፣ የሆድ ህመም፣ ማስታወክ፣ ተቅማጥና የትንፋሽ እጥረት ናቸው። የጤና ባለስልጣናቱም ከባድ ወረርሽኝ የመከሰቱ አጋጣሚ በጣም ዝቅተኛ ነው ሲሉም ተደምጠዋል። ህንድ የኢራን ጦርነት በመቀጠሉ ዜጎቿ የሚገዙትን የወርቅ መጠን እንዲቀንሱ ጠየቀች። ጠቅላይ ሚኒስትር ናሬንድራ ሞዲ በመካከለኛው ምስራቅ ባለው ቀጣይ ቀውስ የተነሳ ህንዳውያን ከቤት ሆነው እንዲሰሩ አነስተኛ ወርቅ እንዲገዙና የውጭ ጉዞን እንዲገድቡ ጥሪ አቅርበዋል። ሞዲ የኮቪድ ዘመንን የሚያስታውስ የቁጠባ እርምጃ የህንድ ነዳጅ አጠቃቀምን እንደሚቀንስና የውጭ ምንዛሬ ለመታደግም ይረዳል ብለዋል። ህንድ 90% የሚሆነውን ነዳጅ ዘይት በግዢ ወደ ሀገር ውስጥ የምታስገባ ሲሆን አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት በኋላ የሆርሙዝ ሰርጥ ጠባብ የባህረ ሰላጤ ቦታ ከ2 ወራት ተኩል በላይ ተዘግቷል። በዚህም ኒው ዴሊ የቢሊዮን ዶላር ጭማሪ አጋጥሞታል። ተንታኞችም በደቡባዊ የሃይድራባድ ከተማ በተካሄደ ህዝባዊ ዝግጅት ላይም የተደረገውን የሞዲ ጥሪን በጣም ከባድ ሲልም ገልጸውታል። ሀገር ወዳድነት በድንበር ላይ የህይወት መስዋዕትነትን ለመክፈል ፈቃደኛ መሆን ብቻ አይደለም፣ በእነዚህ ጊዜያትም በኃላፊነት መኖርና በእለት ተዕለት ህይወታችን ለሀገር የሚጠበቅብንን መወጣት ነው ሲሉ ሞዲ በመናገር አሁንም ባለው ሁኔታ የውጭ ምንዛሪ ማዳን ላይ ትልቅ ትኩረት መስጠት አለብን ሲሉም አክለዋል። ሰዎች እንደ ሜትሮ ያሉ የህዝብ ማመላለሻዎችን እንዲጠቀሙ በመጠየቅም ሞዲ
ነዳጅ እንዲቆጥቡ፣ ሰዎች የግል መኪና እንዳይዙ ጠይቀዋል። አርሶ አደሮች የማዳበሪያ አጠቃቀምን በግማሽ እንዲቀንሱም ጥሪ አቅርበዋል። ህንድ እስካሁን ድረስ በመንግስት ስር በሚተዳደሩ የነዳጅ ቸርቻሪዎች ላይ ጫና ቢያደርስም የነዳጅና የናፍጣ ዋጋ መጨመርን ስትከላከል ቆይታለች። ነገር ግን የተራዘመውን ግጭትና የነዳጅ አቅርቦት መስተጓጎል ሰፊውን ኢኮኖሚ መጉዳት ጀምሯል። የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎችን ወደ እናንተ እያደረስን አብረናችሁ ቆይታ ያደረግን መረጃዎችን ወደ እናንተ እያደረስኩኝ ሳምራይ ስዩም ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ያደረግኩኝ። ሰላም።